በዛሬው የመለኛ ቪዲዮ የአይብ ወጥ እንዴት እንደምታዘጋጁ አሳያችኋለሁ። የአይብ ወጡን ለማዘጋጀት አስቀድማችሁ አይብ ውስጥ የሚገኘውን ውሃ በሚገባ ጨምቃችሁ ታውጣላችሁ። አይቡ ለተወሰነ ቀን ፍሪጅ ውስጥ ስለቆየ የተወሰነ ቅዝቃዜ ስለሳበ እና ያ ቅዝቃዜ ወደ ውሃነት ስለተቀየረ ጨምቀን ማውጣት ይኖርብናል። ውሃውን ጨምቆ ለማውጣት ነጠላ እንዲሁም የአቡጀደ ጨርቅ መጠቀም ትችላላችሁ። አስቀድማችሁ ሰፋ ያለ ጎድጓዳ ሳህን ላይ ነጠላውን ትዘረጋላችሁ። ነጠላው ላይ አይቡን ከገለበጣችሁ በኋላ ምስሉ ላይ በምትመለከቱት መሰረት በደንብ ጠቅልላችሁት እየጠመዘዛችሁ ትጨምቁታላችሁ። በደንብ እየጠመዘዛችሁ በጨመቃችሁት ቁጥር በውስጡ የሚገኘው ውሃ ሙልጭ ብሎ ይወጣላችኋል። ለፋሲካ በዓል የተለያዩ ጦም ምግቦችን የምታዘጋጁበትን የመለኛ ግብአቶች ማዘዝ ለምትፈልጉ በነጠላና በጥቅል ታገኙታላችሁ። የፋሲካ ጥቅላችን ላይ 1 ኪሎ የማረቆ በርበሬ፣ ግማሽ ኪሎ ሚጥሚጣ፣ ግማሽ ኪሎ የቡላ ዱቄት፣ 1 ኪሎ በሶ፣ 200 ግራም የመለኛ ያልጫ ቅመም፣ 200 ግራም የማቁላያ ቅመም፣ 200 ግራም የመለኛ የመከለሻ ቅመምና 1 ኪሎ የተነጠረ ለጋ ቂቤ ታገኛላችሁ። ከኢትዮጵያ ውጭ ለሆናችሁ እዚህ ለሚገኝ ወዳጅ ዘመዶቻችሁ በስጦታ መልኩ ማበርከት ትችላላችሁ። ለማዘዝ የመለኛ ኢንስታግራም ገጽ ላይ መልእክት መላክ ትችላላችሁ። አይብ ውስጥ የሚገኘውን ውሃ ጨምቃችሁ ካወጣችሁ በኋላ ውሃውን ትደፉትና ጨርቁን ቀስ ብላችሁ ትገለብጡታላችሁ። አይቡ ምስሉ ላይ እንደምትመለከቱት ውስጡ ያለው እርጥበት ሙሉ ለሙሉ ወጥቶ ደረቅ ያለና በቀላሉ የሚፈረፈር አይነት አይብ ይሆንላችኋል። አሁን አይብ ውስጥ የምንጨምረውን እንቁላል እንቀቅላለን። እንቁላሉን ለመቀቀል ድስት ላይ ውሃና ጨው ትጨምሩና እንቁላሉን ትጨምራላችሁ። እንቁላሉ ልክ ውሃው ከፈላ በኋላ ለ15 ደቂቃ ያህል ትቀቅሉትና አውጥታችሁ ልጣችሁ ታዘጋጃላችሁ። እንቁላሉ እስኪቀቀልላችሁ ድረስ የወጡን ቁሌት ታዘጋጃላችሁ። ዛሬ ቁሌቱን የምናዘጋጀው በተለመደው መንገድ ሳይሆን ለየት አድርገን ነው። አስቀድማችሁ መጥበሻችሁ ላይ ላማርጋችሁ የፈጫችሁትን 3 ራስ ነጭ ሽንኩርት ከላይ ተጨምሩና በዝቅተኛ ሙቀት ቀስ እያላችሁ ውሃውን ታስጨርሱታላችሁ። የዛሬው ምግብ ለየት የሚያደርገው ሙሉ በሙሉ በዝቅተኛ ሙቀት የሚዘጋጅ መሆኑ ነው። በተጨማሪ ዛሬ ሽንኩርቱን የምናዘጋጀው ማርማር እስኪል ድረስ በዝቅተኛ ሙቀት ቀስ እያልን እየጠበስን ነው። መሃል ላይ ሽንኩርቱ ላይ በደንብ ያልተፈጨ እንዲሁም ግንድ ከገባበት ምስሉ ላይ በምትመለከቱት መሰረት ጣዕም እንዳያበላሽባችሁ ነጥላችሁ አውጡት። ብዙውን ጊዜ የዚህ ቁሌት አሰራርን የምንጠቀመው ብዙ ጨው ለማይመገቡና ለስኳር ታማሚዎች ወጥ ስናዘጋጅ ነው። እናንተም በቤት ውስጥ በዚህ መልኩ ማዘጋጀት ከፈለጋችሁ ይህን አበሳሰል መመሪያ ተከትላችሁ አዘጋጁት። ሽንኩርቱ በዝቅተኛ ሙቀት ውሃውን ከጨረሰ በኋላ 3 የሾርባ ማንኪያ ዘይት ከላይ ተጨምሩና ቀስ እያላችሁ ታማስሉታላችሁ። እዚህ ምግብ ላይ አንድ ፈጽሞ መዘንጋት የሌለባችሁ ነገር እጃችሁ ማማሰል ማቆም የለበትም። ድንገት ሳታማስሉት እያረረባችሁ ከሄደ የአይብ ወጡን ጣዕም ሙሉ ለሙሉ ይቀይርባችኋል። ስለዚህ ማማሰል የምታቆሙ ከሆነ ሙሉ በሙሉ የምድጃችሁን እሳት ማጥፋት ወይንም መጥበሻውን ማንሳት ይኖርባችኋል። እኔ ሽንኩርቱን በርበሬ ከመጨመሬ በፊት ቢያንስ ለ20 ደቂቃ ያህል ቀስ እያልኩ ጠብሼዋለሁ። በዘይቱ ለተወሰነ ደቂቃ ከጠበሳችሁት በኋላ ግማሽ የሾርባ ማንኪያ የተነጠረ ቂቤ ታደርጉና ማማሰላችሁን ትቀጥላላችሁ። ቂቤ እንዴት እንደሚነጠር መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። እያንዳንዱን የቂቤ ማንጠር ሂደት በዝርዝር በቪዲዮ እዚሁ አስቀምጠንላችኋል። ምስሉ ላይ እንደምትመለከቱት ቂቤውን ጨምራችሁ ለተወሰነ ደቂቃ ከጠበሳችሁ በኋላ ሽንኩርቱ በደንብ ላም እያለና ቀለሙን እየቀየረ ይመጣል። ሽንኩርቱ እየተቃጠለባችሁ ከመጣ ደግሞ የምድጃችሁን የሙቀት መጠን ሙሉ ለሙሉ እያጠፋችሁ እያበራችሁ መስራት ትችላላችሁ። ሌላው በዚህ መልኩ የምናበስልበት ምክንያት በኋላ ላይ አይቡን ከጨመርን በኋላ የሽንኩርቱ ጣዕም ሙሉ ለሙሉ ጠፍቶ ማርማር የሚል ጣዕም እንዲይዝልን ነው። ሽንኩርቱ ማርማር እንዲልላችሁ ከፈለጋችሁ በዚህ መልኩ ማብሰል ይኖርባችኋል። ሽንኩርቱን ለ20 ደቂቃ ያህል ቀስ እያልኩ ካበሰልኩት በኋላ ይህንን መስሎልኛል። አሁን ደግሞ 1 የሾርባ ማንኪያ በርበሬ ጨምርና ማማሰሌን እቀጥላለሁ። እዚህ ጋር በርበሬውን ስትጨምሩ እንዳይቃጠልባችሁ ምድጃችሁን ማጥፋት ትችላላችሁ። ሁላችንም ቤት የሚገኘው የበርበሬ አይነት ሊለያይ ስለሚችል እዚህ ጋር በርበሬውን በአንዴ ከምትጨምሩት ይልቅ ትንሽ ትንሽ እየጨመራችሁ የምትፈልጉትን ይዘት እስኪይዝላችሁ ድረስ አማስሉት። በርበሬውን ጨምራችሁ ስታማስሉት እርስ በራሱ ከተያያዘባችሁ እንዲሁም መቃጠል ከጀመረ ከላይ የፈላ ውሃ ጠብ እያረጋችሁ አላሉት። በርበሬው ላይ የፈላ ውሃ ጠብ አርጋችሁ በተወሰነ መልኩ ካላላችሁት በኋላ ግማሽ የቡና ማንኪያ የማቁላያ ቅመም ታደርጉና ማማሰላችሁን ትቀጥላላችሁ።
ይህ ምስሉ ላይ የምትመለከቱት የማቁላያ ቅመም ከዚህ በፊት በመለኛ ገጽ ያሳያችሁ የቅመም አይነት ነው። በበዓላት ወቅት ዶሮ ወጥ ሳዘጋጅ ዶሮ ወጡን ለማጣፈጥ ከምንጠቀምባቸው አበሻዊ ቅመሞች መካከል አንዱ ይህ የማቁላያ ቅመም ነው። ይህን ቅመም ለማዘጋጀት የሚያስፈልጉ ቅመሞች መጠናቸውን እንዲሁም ቅመሙን ካዘጋጃችሁ በኋላ እንዴት ማስቀመጥ እንዳለባችሁ መማር ከፈለጋችሁ እዚሁ የመለኛ ገጻችን ላይ መለኛ ማቁላያ ቅመም ብላችሁ መፈለጊያው ላይ ስትጽፉ በቀላሉ ታገኙታላችሁ። ቁሌቱ ምስሉ ላይ እንደምትመለከቱት ቆንጆ ሆኖ እየተቁላላልን ይገኛል። የጣድነው እንቁላል ደግሞ ደቂቃውን ጨርሶ ዝግጁ ሆኖልናል። እንቁላሉ በቀላሉ እንዲላጥላችሁ ቀዝቃዛ ውሃ ከላይ አድርጉበት ወይንም በረዶ ውስጥ አድርጉት። አሁን የምታዘጋጁት ቁሌት ላይ ግማሽ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ትጨምራላችሁ። ነጭ ሽንኩርቱ በኋላ ላይ ወጡ ላይ ፈጦ እንዳይታይ እዚህ ጋር ላም አርጋችሁ ፍጩት። ነጭ ሽንኩርቱን ጨምራችሁ ቢያንስ ለ5 ደቂቃ ያህል በዝቅተኛ ሙቀት ካቁላላችሁት በኋላ ግማሽ የቡና ማንኪያ የኮረሪማ ቅመም ታስገባላችሁ። ልክ እንደ ማቁላያ ቅመሙ የኮረሪማ ቅመም በቤት ውስጥ በቀላሉ እንዴት እንደምታዘጋጁ ከዚህ በፊት በመለኛ ገጽ አሳይተናችኋል። የኮረሪማ ቅመሙን ከጨመራችሁ በኋላ ግማሽ የቡና ማንኪያ የሮዝመሪ ዱቄት ከላይ ታደርጋላችሁ። ቅመሞቹን ጨምራችሁ ቁሌቱ እርስ በራሱ እየተያያዘ ሲመጣ የፈላ ውሃ ጠብ እያረጋችሁ ታላሉታላችሁ። ከምታዘጋጁት ቁሌት አንጻር ውሃ ማብዛት የለባችሁም። ትንሽ ትንሽ ጠብ እያረጋችሁ ብቻ ማማሰል ይኖርባችኋል። አሁን የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። ጨውን ጨምራችሁ ለተወሰነ ደቂቃ ካማሰላችሁት በኋላ ግማሽ የቡና ማንኪያ የመከለሻ ቅመም ከላይ ትጨምራላችሁ። የመከለሻ ቅመሙን ከጨመራችሁ በኋላ እንደየፍላጎታችሁ የተወሰነ ለጋ ቂቤ ታደርጉና ታማስሉታላችሁ። ቂቤውን ከጨመራችሁ በኋላ ትንሽ አማስላችሁት ምድጃችሁን ሙሉ ለሙሉ ታጠፉትና 4 የሾርባ ማንኪያ አይብ ከላይ ትጨምራላችሁ። አይቡን ከጨመራችሁ በኋላ ሰፋ ባለ ማማሲያ ወይንም ሰፋ ባለ ጭልፋ ቀስ እያላችሁ ትቀላቀሉታላችሁ። እዚህ ጋር አንድ መዘንጋት የሌለባችሁ ነገር አይቡን ልትጨምሩ ስትሉ የምድጃችሁን የሙቀት መጠን ሙሉ ለሙሉ ማጥፋት ይኖርባችኋል። ምድጃችሁን ካላጠፋችሁ አይቡ በተወሰነ መልኩ ቡክት ሊልባችሁ ይችላል። አይቡ ፍርክርክ እንዳለ እንዲቆይላችሁ ከፈለጋችሁ ስትቀላቀሉትም ቀስ እያላችሁ መቀላቀል ይኖርባችኋል። አይቡን በሚገባ ከቀላቀላችሁ በኋላ ከላይ ቃሪያ አድርጋችሁ እንቁላል ሳትጨምሩበት ቀጥታ መመገብ ከፈለጋችሁ መመገብ ትችላላችሁ። የበለጠ ጣፋጭ እንዲሆንላችሁ ደግሞ ከላይ እንቁላል አድርጉበት። አሁን የአይብ ወጣችን ዝግጁ ሆኖልናል። አሳምረን ደግሞ እናቀርባለን። ወጡ ሲቀርብ አምሮ እንዲታይ ከላይ የተወሰነ ነጭ አይብና አረንጓዴ ቃሪያ አድርጉበት። እኔ ከአይብ ወጡ ጋር እንደ ማባያ እንዲሆነኝ ቂጣ ጋግሬ አቅርቤያለሁ። የዚህን ቂጣ አሰራር መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። አሁን ቀቅላችሁ ያዘጋጃችሁትን እንቁላል ምስሉ ላይ በምትመለከቱት መሰረት ሰንጠቅ ሰንጠቅ አድርጋችሁ ታቀርባላችሁ። እንቁላሉ ውስጥ በተወሰነ መልኩ ስልሱ እንዲገባ ምስሉ ላይ በምትመለከቱት መሰረት ቅባቱን እያነሳችሁ ከላይ አፍስሱበት። የአይብ ወጥ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደ ሁልጊዜው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።